አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የስራ ጤና አፍያ ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ምን የበላሽ ነው? አይበላም እኮ ቢብቲ። ይሄ ሞት ነው እና አያችሁት? ይሄ ቦሎቄ እውነት ለመናገር እዩት። ይሄ የፈረንጅ ቦሎቄ ይባላል። እዩት። እንደዚህ አንድ ፍሬ ነበር የተከልኩት። እዩት፣ እንደዚህ ማለት ነው። አንድ ፍሬ ታክዬ እዩት። ደግሞ ይሄ እንትን ውሃ አይወድም። አያችሁት? እና ይሄ ሁሉም እንትን አነሳውበት። ወላሂ የኛ ጥቅም የኛ ትርፋችን እዩት። አንድ ፍሬ ነው። አሁን ይሄ የፈረንጅ ቦሎቄ ይባላል። እዩት። አሁን ይሄ ሁሉም እንትን አረጌበት ነው እና ትንሽ ነበረ አንድ ፍሬ ተክዬበት። እቺን አንድ ፍሬ ተክዬበት ይሄ ሁሉ ወጥቷል ማለት ነው። ከዚህም ላይ እዩት። ይሄ ምን ነው የሚፈልገው? ግቢ ይፈልጋል። ከግቢ ትተክሉታላችሁ ከስር። ከዛ ሂዶ ይጣበባል ማለት ነው። ወደዚህ አይታችሁታል። ወደዚህ ድረስ ነው ሄደው ከስር እንደዚህ ነው የሚሄደው እና እዩት እንትኑ ማለት ነው። አያችሁት? ከስሩ ይሄ ከዚህ ከቅርጮ ወጥቶ አያችሁት? እንዴት እንደሄዳል እዩት። ከግቢ ነው የሚሄደው እንደዚህ ማለት ነው። እዩት። ገና ይሄ አሁን ነው እንትን የሚለው አያችሁት? ገና ነው ይሄ። ዝናብ አይወዱም። ከግቢው በእንት ቦታ ነው ተከልኩት። እዩት። ጥቅም ከሰራችሁ ጥቅም አለ ማለት ነው። እና ይኸው ባለቤቴ ጣሞኝ ማለት ነው። ይሄ ድንች እቀብርበታለሁ ብዬ ነበረ፣ እምቢ ብሎኛል። ምንም ማድረግ አይቻልም። እንግዲህ ገዝቼ የሚሆን ሰውን እንትን አደርገዋለሁ። ያው ምንም አይልም። ያው ይሄ ቦታ ምንም ነገር እንትን ቢተክሉበትም እንትን አይልም። ለእንትን እንጂ ለቤቴ እንጂ ለምንም አይጠቅምም ይሄ ቦታ ማለት ነው። አሁን እቺ አሻዋ ነበረች። ለዚህ ለቤቴ ለግርፍ እጠቀማታለሁ ብዬ ነበረ። ጥቅም የለውም። ብቻ አልሐምዱሊላህ ለበጎ ነው። ማያልፍ ነገር የለም፣ ያልፋል። ታይ ትወድቂያለሽ፣ ታይ በዚህ በሊሾ ብትወድቅ እኮ አሁን እቺ ልጅ አትድንም። ጉድ ነው አለ ዘንድሮ ስጠብቀኝ እና ይሄ እንትን ነው። ወይኔ እቺ ልጅ ታይ ፈራው። ላሳያችሁ ነበረ እንትን ትወድቃለች ብዬ እና በግቢ በሙሉ እንትኑ ይሄ ቦሎቄ ማለት ነው ተክዬበት ነበረ። አያችሁት? ዝናብ አይወድም። እዩት። ገና ማለት ነው። እንደናያችሁት እዩት። ይሄ ከውጭ ወጥቶ ነው። እዩት። ገና አልደረሰም። ልቤ እኮ እዚህ የለም። የወለደች እናት መቼ ትችላለች? እውነት ለመናገር ልጄ ትወድቅብኛለች ብዬ ምንድን ነው ያስገባሽ? እስኪ አውጪው። አወጣሽው? ተይ ተይ፣ በቃ ታበላሽ። እሺ ሚጡ ሚጡ፣ አይንሽ አመመሽ? አይንሽ አመመሽ? አይኗ በጣም አሟታል። ማሻአላህ ማሻአላህ። እና እቺ ደግሞ በጣም ቦታ ተመችቷት ይሆን ፈጣሪ ወይ። እና እንደዚህ ወይኔ እቺ ልጅ ትወድቂያለሽ። እስኪ እንደዚህ ጠጋበ ኦፕ። አያችሁት? በጣም እንትን አለው፣ ርቀት አለው ውሃ ልኩ ማለት ነው። እዛ ያላችሁ ከሰራችሁ አሁን እዚህ ቢመጣ እንኳን ቀለም ራሱ ማስቀባት እንትን ብሎኛል እላችኋለሁ ውዴቶቼ። ይሄ ነው በጣም ደስ ይላል። አያችሁት? እዩት። የሰራችሁት ነገር ታጸዳላችሁ ነው ምንድን ነው የሚባል ነገር አለ እና እዩት። በጣም ደስ ይላል። የሰራችሁት ነገር መቼም እንትን ይላል እላችኋለሁ ውዴቶቼ። እና ይሄ ለማሳያት ነው የሰራችሁት ነገር መቼም ትንሹም ነገር ቢሆን ነው። እስኪማ የሰራችሁት ነገር ቢሆን ትንሹም ቢሆን ያው እቺ ሶላሬ ናት። ማብራት በሄደችበት እሳትን አበራለሁ እንግዲህ እላችኋለሁ ውዴቶቼ። እና ማቆርቆራ እቺ ደግሞ ያው ትንሽ ናት። ብቻ በቆሎ ተከለባታለሁ ብዬ ነበረ፣ ግን ያው ይሄ አልጨረሰውም።
እንግዲህ እንትኑ ቦሉቄ ነው አያችሁት? የቀድሞ ቦሉቄ ነው እዚህ እና ቦታ ካላችሁ እንትን ግቢው አጠገብ ካረጋችሁት ይሄ እንጨት ነው። እቺ ጉድጓድ ደግሞ ለውሃ ነበረ እንትን አልጨረስኩትም እንትን አላልኳት እላችኋለሁ ውዲቶቼ። ይሄ ደግሞ ኪሎ 300 ብር ገብቶ ነበረ ባለፈው። አሁን ደግሞ 200 ብር ገብቷል። አሁን